ሰውን እንዳንተ ተንኮለኛ ቀመረኛ ይምሳል። ሁለት አስመሳዮች ገባሻል። እያስመሰሉ እንደሆነ የሚገባሽ እያስመሰሉ እኮ አይደለም። ነገረችኝ እኮ ነገረችኝ። ይቅርታ ለመጠየቅ ነው የመጣነው። ታውቂያለሽ ሜሪ፣ ይሄንንም ይቅርታ ለመጠየቅ ነው የመጣነው። እኔ ምንም አውቀው ነገር የለም። ደግሞ ምንም አላደረኩም። ይዛችኋት ስለመጣችሁ አመሰግናለሁ። ከዚህ በላይ እዚህ መቆየት አይጠበቅባችሁ። በቃ አትወዳትም አንተ ጽጌ። እንኳን አንተ ስለምትወዳት ነው እንደ ሰላሟን የምትነሳት አይደል? ይኸውልህ ውጡ አትበል። በጣም ቤት እግዚአብሔር ነው። 1 ሚሊዮን ጊዜ ውጡ አትበለን። እኛ ነው ተረጋግተሽ አረባ በእናትህ ሚል እግዚአብሔር አይወድሽ። አዎ ምን አገባህ ወላንቺ አንተ ሰው እንደምትወድማ አየስኩ። አዎ ድንቃችን አንቺ ሰዓት አረ በጣም ፈሪ ጽጌ። ምንድነው ምን አገባኝ? ምን ይሆንሽ ነው ሜሪ? ምን አረፈለግሽ? እሺ ምን እንደምትፈልጊው ማለት የኛ ሰላሙን አፈልጊው። አረ ጽጌ ፈሪ ለራስ አንቺ ካፍሽ ምን አረኩ ብሎ ጋር ሲወጣ አይከብድሽም? እሺ አንተ ምን ይታያልሽ? ምን ይታያል? ምን አረኩ? ምን ከሱ ጋር አልጋ ላይ የምታደርጊያለሽ ከሌላ ሰው ጋር ያማል እንዴ? ሰውዬ አልጋ ላይ የምታደርጊያለሽ ከሌላ ሰው ጋር? አዎ ያመኛል። ማን ነው የምታደርገው? አንቺ የመለከትሽ ይሄ የኔ ሰው አንቺ ዞር አለ እሷን ተረጋጋ። ይሄ የኔ ነው የሱ ጉዳይ ነው። አንተ እንደምትፈልገው ለሷ ብዬ ነው ነገር ያዘልኩት። እኛ አይደለሽ አንቺ ነው ጊዜ ጤነኛ ረዳ ማሰለኝ ሜሪታኝ እንዴ ያበሹ እኮ ልጅ ታዋስተች። ለምን ነው በግልጽ ማታወሪያቸው? ውስጥ ምንድነው የምትፈልገው? የሚያምሽ አንቺ ነሽ። እሺ ምንድነው የምትፈልገው? ምንም አልፈልግም። ወይ አንዴ ምንድነው የምትፈልገው? የኔ ሞጣ ሳልወጣ አዋራኝ። ምንድነው የምትፈልገው? እንዴ ለምን ለምን እዚህ እንድትሆኚ ከሱ ጋር እንድትሆኚ ለምን እኮ ምክንያት መወስድ አለብሽ። እሷ ምን ያለባት ከኔ ጋር ለምን እኮ እኔ ስለምወዳት አንተ ደግሞ የትም አታውቃትም። እንደምትወዳት ማያኔ ልቀቀኝ እኔ እኮ ንብረታችሁ አለው በቃችሁ አይደለም። እኛ የምንፈልገው አንቺን ብቻ ነው። እኛ አንተ አልፈለገችስ ምን ምንድነው ግን አንቺ አለሽ መስለሽ ተናገራለች። ሌላ እዚህ ጋር ሌላ ነገር ተረጋግተሻስ? ሜሪ ተረጋጋሁኝ። ውጡ የኔን ህይወት እኮ አንቺ አይደለሽ የምትመርጪኝ። እኔ ይቅርታ ይጠይቃሉ ብዬ ስለዚህ ታላቅሽ ነኝ አይደለ? ለምን እነሱ ይዘሽ ትመጫለሽ? ይቅርታ ጠይቅ ብለውኝ ይቅርታቸውንማ እያየሁ ማንም ነው ይቅርታ ጠይቃል ነው ማንም ነው ይቅርታ ጠይቃል ነው። አንቺ ልትታረቂ ልጅ ማንም ነው ይቅርታ እኔ ሁላችሁ የኔ ነገር ሳያንስ በጣም ይቅርታ አድርጉልኝ። የኔ ነገር ሳያንሳችሁ የኔ እንደዚህ መሆን የኔ እንደዚህ ማለት ሳያንሳችሁ ስማኝ ዳኒ መስማት ስለማትችል አንተ ስማኝ። የኔ እንደዚህ መሆን መቼም ቢሆን አሳስቧችሁ አያውቅም። ገብቶ እሱ ነው ይሄን ነገር ያሳሰበክ ኃይላ በጣም ይቅርታ። እኔ ግሬስ ወይኔ ማስመሰል በጣም ወይኔ ማስመሰል ወይኔ ማስመሰል ምንድን ነው የማስመሰል ነው? እኔ ለማናደድ ነው ነገር በሙሉ እኔን ለማበሳጨት ነው የምታረጊው ነገር በሙሉ እኔን ለማናደድ በጣም ያሳዝነው ቤተሰቡ እንዳለ ያሳዝናል። እኔ እሷን ስለምወዳት ነው ይሄ ሁሉ ዋጋ የምከፍለው እንጂ ማለት ነው እንዳንተ ማንም የደፈረኝ ሰው ምን ማለት ነው? ደግሞ ታያለ ማረግህን አሳያለሁ። ዛሬ የእሱ ሲጀመር እንዳዝህ ችግር የለውም። ከዛ ለእሷ ብዬ ብዙ ነገር አልፌያለሁ። ጭራሽ ብለህ መኝታ ቤት ችግር የለውም። ለእሷ ለእኔ ብዬ ብዙ ነገር አለ። ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ላይ ነው ያለው እግዚአብሔር ይመስገን። ዛሬ እንግዲህ ጽጌሻና ዳኒ ተያይዘዋል ማለት ነው። ጽጌሻ ኤብሱን ወንድም ላይ አልጋ ላይ ስትንፈራስስ ተይዛ ማለት ነው። እንዳያችሁት እንግዲህ ቪዲዮ ላይ ሜሪም ዘራፍ እያለ ነው። መጀመሪያ ሲመጡ ግን የኤብሱን ወንድምና ቤተሰቡ ይቅርታ ጠይቀን ኤብሱን ጋር መኖር ፈልጋለሁ ብሎ ነበር ሲያያቸው ማለት ነው። ዳኒሻ አልጋ ላይ ሲያገኛቸው እንግዲህ ያልጋ ጨዋታ ሊጫወቱ ፈልገው ነው መሰል ሲያያቸው ደሙ ነው የተንተከተከው። እንግዲህ ኤብሱንም መጠቀሚያ እያደረጓት ነው ማለት ነው። መጀመሪያ ይቅርታ ጠይቀን እርቅ መፍጠር አለብን፣ ሰላም መሆን አለብን፣ አንቺ ለኔ ብዙ ነገር ሆነሻል ብለው ያው መጠቀሚያ ነው ድሮ የሚያደርጓት ማለት ነው። መጀመሪያም ተነግሯታል መጠቀሚያ እንደሚያደርጓት። እናማ ይኸውላችሁ ጽጌሻም መብቴ ነኝ እኔ ሲንግል ነኝ የፈለኩትን ማድረግ እችላለሁ ብላለች። ጽጌሻም እኔ ጽጌሻ የኔ ብቻ ናት ያንተ መሆን አትችልም
እያለ ነው ማለት ነው። አይላፍ ደግሞ የእሷ ምርጫ ነው እንጂ አንተ አይደለም፣ ከመኝታ ቤቴ ውጡ እያለ ነው ማለት ነው። ይሄ ነገር እንዴት ነው? ወዴት እየሄደ ነው? ወዴት እያመራ ነው ትላላችሁ? እና ውድ ቤተሰቦች ላይክ ሰብስክራይብ አድርጉ።